የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግሪንላንድን ግዛት ለመቆጣጠር የሚያደርጉት ጥረትና ይህንን ፍላጎት ከኖቤል የሰላም ሽልማት ጋር ያቆራኙበት መንገድ በዓለም አቀፍ ፖለቲካ ውስጥ አዲስና አስገራሚ ምዕራፍ ከፍቷል። ፕሬዝዳንቱ ለኖርዌይ ጠቅላይ ሚኒስትር ጆናስ ጋር ስቶር የላኩት መልእክት ዲፕሎማሲያዊ አሰራሮችን የጣሰና የአሜሪካን የውጭ ጉዳይ ፖሊሲ ከግል ስሜትና ከጥቅም ጋር ያገናኘ ይመስላል። ትራምፕ የግሪንላንድን ይዞታ ማግኘት የአሜሪካ ብሔራዊ ደህንነት ጉዳይ ብቻ ሳይሆን ላከናወኑት የሰላም ሥራ የሚገባቸው ሽልማት ተደርጎ መወሰዱ ለብዙዎች ግራ የሚያጋባ ሆኗል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በትራምፕና በኖርዌይ ጠቅላይ ሚኒስትር መካከል የተደረጉ ውይይቶችና የተላለፉ መልእክቶች፣ ፕሬዝደንቱ አቆምኳቸው የሚሏቸውን ጦርነቶች እውነታና ይህ አቋም በአሜሪካና በዓለም ላይ ያለውን አንድምታ እንመለከታለን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በኖርዌይ ጠቅላይ ሚኒስትር መካከል የተደረገው የመልእክት ልውውጥ ውጥረቱ የት ጋ እንደደረሰ ያሳያል። ትራምፕ ለጠቅላይ ሚኒስትር ጆናስ ጋር ስቶር በላኩት መልእክት ሀገረ ስምንትና ከዚያ በላይ ጦርነቶችን ላቆምኩት ለኔ የኖቤል የሰላም ሽልማትን ላለመስጠት በመወሰኗ ከእንግዲህ ስለ ሰላም ብቻ የማሰብ ግዴታ እንዳለብኝ አይሰማኝም ብለዋል። ትራምፕ አክለውም ምንም እንኳን ሰላም ሁልጊዜ ቅድሚያ የሚሰጠው ጉዳይ ቢሆንም አሁን ግን ለአሜሪካ ጥሩና ተገቢ ነው የሚሉትን ነገር ለማድረግ እንደሚንቀሳቀሱ በግልጽ አስታውቀዋል። በዚህ መልእክት ውስጥ ትራምፕ የግሪንላንድን ጉዳይ ከብሔራዊ ደህንነት ጋር በማያያዝ ዴንማርክ ደሴቷን ከሩሲያና ከቻይና መጠበቅ አትችልም የሚል ክርክርን እያቀረቡ ይገኛሉ። እንዲያውም ዴንማርክ በግሪንላንድ ላይ ያላትን የባለቤትነት መብት በመጠራጠር ባለቤትነቱ ከብዙ ዓመታት በፊት አንድ ጀልባ እዚያ በማረፏ ብቻ የመጣ እንጂ ምንም አይነት የተጻፈ ሰነድ የለውም ሲሉ ተከራክረዋል። ፕሬዝደንቱ አሜሪካ የግሪንላንድን ሙሉ ቁጥጥር ካላገኘች በስተቀር ዓለም አስተማማኝ አትሆንም የሚል ጠንካራ አቋም አንጸባርቀዋል። ከዚህ ጋር በተያያዘም ትራምፕ ላስተላለፉት መልእክት የኖርዌይ ጠቅላይ ሚኒስትር የሰጡት ምላሽ ግልጽና ዲፕሎማሲያዊ ነበር። ጠቅላይ ሚኒስትሩ የግሪንላንድ ባለቤትነት ጉዳይ የማያሻማ መሆኑንና ደሴቲቱ የዴንማርክ ግዛት አካል መሆኗን ኖርዌይ ሙሉ በሙሉ እንደምትደግፍ ገልጸዋል። ከዚህ ባለፈ ግን ስለ ኖቤል የሰላም ሽልማት ለቀረበው ቅሬታ ሽልማቱን የሚሰጠው በኖርዌይ ፓርላማ የሚሰየም ገለልተኛ የኖቤል ኮሚቴ እንጂ የኖርዌይ መንግስት አለመሆኑን ለፕሬዝደንቱ ደጋግመው ማስረዳታቸውንም ገልጸዋል። ጠቅላይ ሚኒስትሩ ከፊንላንድ ፕሬዝደንት አሌክሳንደር ስተቭ ጋር በመሆን በንግድ ታሪፍ ዙሪያ ውጥረቱ እንዲረግብ ጥሪ ቢያቀርቡም ትራምፕ ግን አቋማቸውን በማጥበቅ ዴንማርክ፣ ኖርዌይ፣ ስዊድንና ሌሎች አውሮፓ ሀገራት ግሪንላንድ በአሜሪካ ቁጥጥር ስር እንድትሆን ካልፈቀዱ ተጨማሪ የታሪፍ ቅጣት እንደሚጥሉ ዝተዋል። ትራምፕ የግሪንላንድን ቁጥጥር ከኖቤል የሰላም ሽልማት ጋር ያያዙት የሰላም ሽልማት ከተነፈገኝ የሰላም መንገድን ትቼ የአሜሪካን ጥቅም ለማስከበር ጉልበትን እጠቀማለሁ በሚል ስሜት ነው። ፕሬዝደንት ዶናልድ ትራምፕ 8 ጦርነቶችን ከዚህ በፊት እንዳስቆሙ ቢገልጹም የ2025 የኖቤል የሰላም ሽልማት ለቬኔዙዌላዋ ተቃዋሚ መሪ ማሪያ ኮሪና ማቻዶ መሰጠቱ በእጅጉ ቅር እንዳሰኛቸው ያስታውቃል። ማቻዶ ሽልማቷን ለትራምፕ ለማስተላለፍ ብትሞክርም የኖቤል ኮሚቴ ሽልማቱ ለማንም የማይተላለፍና የማይሻር መሆኑን በመግለጽ ውድቅ አድርጎባቸዋል። ትራምፕ ግን አሁንም የሽልማት ኮሚቴው በኖርዌይ መንግስት ቁጥጥር ስር ነው የሚል እምነት አላቸው። በመሆኑም ሽልማቱን አለማግኘታቸውን እንደ አንድ ክህደት በመቁጠር ይህንን አጋጣሚ ግሪንላንድን በኃይል ወይም በጫና ለመውሰድ እንደ ምክንያትነት ተጠቅመውበታል። ፕሬዝደንት ትራምፕ በ8 ወራት ውስጥ 8 ጦርነቶችን አስቁሚያለሁ የሚሉት የሰላም አባትነታቸውን ለማረጋገጥ እንደሆነም እየተገለጸ ይገኛል። በዋይት ሃውስ በኩል ይፋ የተደረጉት 8ቱ ግጭቶች በእስራኤልና ሐማስ፣ በእስራኤልና ኢራን፣ በፓኪስታንና ህንድ፣ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ እንዲሁም በታይላንድና ካምቦዲያ ከዚህ አልፎም በአርሜኒያና አዘርባይጃን በግብፅና ኢትዮጵያ አለፍ ሲልም በሰርቢያና ኮሶቮ መካከል የነበሩ ናቸው። ሆኖም የቢቢሲ ቬሪፋይ እና
ሌሎች ገለልተኛ አካላት ምርመራ እንደሚያሳየው እነዚህ የትራምፕ ይገባኛል ጥያቄዎች በጥንቃቄ መታየት ያለባቸው ናቸው። ላብነትም በእስራኤልና ሐማስ መካከል የተደረገውን የተኩስ አቁም በማምጣት ረገድ ትራምፕ ሚና ቢኖራቸውም ሰላሙ አሁንም ደካማና ቋሚ መፍትሄ ያላገኘ ነው። በኢራንና እስራኤል መካከል ያለው ግጭትም ቢሆን በትራምፕ ትዕዛዝ በተሰጠ ጥቃት የረገበ ቢመስልም የኢራን የኒውክሌር ጉዳይ ግን አሁንም እንደ ስጋትነት ቀጥሏል። በተለይም በግብፅና በኢትዮጵያ መካከል ዶናልድ ትራምፕ ጦርነት አቆምኩ ሲሉ የሚያነሱት ነጥብ እውነታውን እየጠበቀ እንዳልሆነ እየተገለጸ ይገኛል። ከዚህ ጋር በተያያዘም በሁለቱ ሀገራት መካከል በአባይ ግድብ ዙሪያ የቆየ አለመግባባት ቢኖርም እስካሁን ድረስ ወደ ቀጥተኛ ጦርነት ሀገራቱ አለመግባታቸው ይታወቃል። ትራምፕ ግብፅን በሆን ኖሮ ግድቡን አፈነዳው ነበር የሚል አስተያየት በመስጠት ውጥረቱን እንዲባባስ ማድረጋቸው እንጂ ሰላም ማውረዳቸው የሚታወቅም የሚታወስም ጉዳይ እንዳልሆነ የአደባባይ ሚስጥር ሆኗል። በተመሳሳይ በሩዋንዳና በኮንጎ መካከል የተደረገው ስምምነት ከተፈረመ በኋላም ቢሆን ከፍተኛ ውጊያና የሲቪሎች ጭፍጨፋ እንደቀጠለ ነው። በሰርቢያና ኮሶቮ መካከልም በ2020 የኢኮኖሚ ግንኙነት ስምምነት ቢፈረምም በወቅቱ ሀገራቱ በጦርነት ላይ አልነበሩም። በመሆኑም ትራምፕ 8 ጦርነቶችን አስቁሜያለሁ ሲሉ የሚያቀርቡት ክርክር ከፖለቲካዊ ትርክትነት ባለፈ በተጨባጭ መሬት ላይ ያለውን እውነታ ሙሉ በሙሉ የሚያንጸባርቅ አይደለም። የትራምፕ የአሁኑ አቋም በአሜሪካና በዓለም አቀፍ ደረጃ ያለው አንድምታ እጅግ ሰፊ መሆኑም እየተገለጸ ይገኛል። በመጀመሪያ ደረጃ አሜሪካ ከቆዩ የአውሮፓ ወዳጆቿና ከኔቶ አጋሮቿ ጋር ያላትን ግንኙነት አደጋ ላይ እየጣለ ነው። ዴንማርክ የግሪንላንድን ጉዳይ እንደ ሉዓላዊነትና እንደ ኔቶ ሕልውና ጉዳይ ነው የምታየው። ትራምፕ የግሪንላንድን ቁጥጥር ለማግኘት ወታደራዊ ኃይል የመጠቀምን አማራጭ ምንም አስተያየት የለኝም በማለት አለማስተባበላቸው አጋር ሀገራትን እጅግ አስግቷል። ይህ ደግሞ አሜሪካ ለዲሞክራሲያዊ እሴቶችና ለዓለም አቀፍ ሕግጋት ያላትን ክብር ጥያቄ ውስጥ ይጥላል። ዴንማርክ የአሜሪካ ወታደራዊ እርምጃ የኔቶ መጨረሻ ሊሆን እንደሚችል እያስጠነቀቀች ትገኛለች። የአውሮፓ ሀገራትም በትራምፕ ላይ ያጸፋ እርምጃ ለመውሰድ እየተዘጋጁ መሆኑ የዓለምን ኢኮኖሚ ወደ አለመረጋጋት ሊከተው ይችላል። በተጨማሪም ፕሬዝደንቱ የንግድ ታሪፍን እንደ መሳሪያ በመጠቀም የሚወስዱት እርምጃ የዓለምን ኢኮኖሚ ሊያናጋ ይችላል። በአጋር ሀገራት ላይ የ10ና የ25 በመቶ የታሪፍ ጭማሪ ማድረጉ አውሮፓም ያጸፋ እርምጃ እንድትወስድ ይገፋፋታል። ይህም ወደ ዓለም አቀፍ የንግድ ጦርነት ሊያድግ ይችላል። ትራምፕ ግሪንላንድን ለመቆጣጠር የሚፈልጉበት ስልታዊ ምክንያት በአርክቲክ ቀጠና ያለውን የሩሲያና የቻይና ተጽዕኖ ለመግታትና የአሜሪካን መከላከያ ስርዓት ለማጠናከር ቢሆንም ይህንን ፍላጎት በጫናና በማስፈራራት ለማሳካት መሞከራቸው አሜሪካን በዓለም መድረክ እንድትገለል ሊያደርጋት ይችላል። ይህ ደግሞ እንደ ቻይናና ሩሲያ ላሉ የአሜሪካ ተቀናቃኞች በአርክቲክ ቀጠና ያላቸውን ተጽዕኖ ለማስፋት ምቹ ሁኔታን ሊፈጥርላቸው ይችላል። በመጨረሻም የፕሬዝደንት ዶናልድ ትራምፕ መልእክት ለዓለም አቀፉ ዲፕሎማሲ አዲስና አስገራሚ አዝማሚያን ይዞ ብቅ ብሏል። የግሪንላንድን ግዛት ከግል የክብር ሽልማት ጋር ማያያዛቸውና በወዳጅ ሀገራት ላይ የኢኮኖሚና ወታደራዊ ማስፈራሪያ መሰንዘራቸው በ21ኛው ክፍለ ዘመን ለተለመደ የዓለም ስርዓት ትልቅ ፈተና ነው። ፕሬዝደንቱ 8 ጦርነቶችን አስቁሜያለሁ ሲሉ የሚያነሱት ክርክርም ለግሪንላንድ ግዢ ማረጋገጫ ተደርጎ ቢቀርብም በውስጡ ያሉ ግጭቶች አሁንም አለመቋጨታቸውና የሰላሙ ሂደት አጠራጣሪ መሆኑ የትራምፕን የሰላም ፕሬዝደንትነት ትርክት ጥያቄ ውስጥ ይከተዋል። የግሪንላንድ ውጥረት በቀጣይ ወራት በአሜሪካና በአውሮፓ መካከል ያለውን ግንኙነት የሚወስን ትልቅ የፖለቲካ ክስተት ሆኖም ይቀጥላል። ይህ አካሄድ ግን አሜሪካን አጋሮቿ በመነጠል በዓለም አቀፍ ደረጃ አዲስ የኃይል አሰላለፍ ሊፈጥር የሚችል ሲሆን ዓለምም ከዲፕሎማሲ ይልቅ ወደ ጉልበት ሚዛን የምታደላበትን አዝማሚያ ይከፍታል። ከዚያም አልፎ ይህንን መሰል አካሄድን በዓለም ዙሪያ ሁሉ የሚያበረታታ ሆኖ ይወሰዳል። ፕሬዝደንት ዶናልድ ትራምፕ የግሪንላንድን 836,000 ስኩዌር ማይል የሚሆን ስፋት እንዲሁም በሰሜን አሜሪካና በአውሮፓ መካከል ያለውን ስልታዊ ቦታ ለአሜሪካ የሚሳኤል መከላከያ፣ ለቅድመ ማስጠንቀቂያ ስርዓቶችና ለአርክቲክ ክትትል ወሳኝ እንደሆነ ይከራከራሉ። የቻይናና የሩሲያ መሠረተ ልማት ኢንቨስትመንቶችና ወታደራዊ እንቅስቃሴዎች በአካባቢው መጨመራቸው አሜሪካ አቋሟን እንድታጠናክር ገፋፍቷታል።
ይሁን እንጂ የግሪንላንድ መንግስትና ባለቤቷ ዴንማርክ የአሜሪካን ቁጥጥር ሙሉ በሙሉ ውድቅ አድርገዋል። ከዚህ ጋር በተያያዘ በግሪንላንድ ዋና ከተማ በሆነችው ኑክ የተካሄዱት መጠነ ሰፊ ተቃውሞዎችም የአካባቢው ሕዝብ አሜሪካ እንደማይቀበል ማሳያ ተደርገው የሚወሰዱ ናቸው። የግሪንላንድ ሕዝብ ብዛት 57,000 ገደማ ሲሆን አብዛኛው ሕዝብ ዴንማርክን እየመረጠ ይገኛል። በሌላ በኩል ደግሞ ትራምፕ 8 ጦርነቶችን አስቆሚያለሁ ሲሉ የሚገልጹት ንግግር በስታቲስቲክስ ሲታይ ግጭቶቹ ቆመዋል ለማለት የሚያስደፍሩ አይደሉም። በእስራኤልና ሐማስ ግጭት የተገኘው ስምምነት እጅግ ተሰባሪ ወይም በዲፕሎማሲያዊ ቋንቋ ፍራጃይል ፒስ ነው። በግብፅና ኢትዮጵያ መካከል ደግሞ ምንም አይነት የጦርነት ውጊያ አልነበረም። በሩዋንዳና ኮንጎ መካከል ያለው ግጭትም ከስምምነቱ በኋላ ቢያንስ 140 ሰላማዊ ሰዎች እየተገደሉበት ሆኖ አልፏል። በመሆኑም ፕሬዝደንቱ ስለ ሰላም ሽልማቱ ያላቸው ጥያቄ ከተጨባጭ ስኬት ይልቅ ከፖለቲካዊ ፍላጎት ጋር የተያያዘ ነው። ይህ ሁኔታ አሜሪካን በአርክቲክ ቀጠና ያላትን ተቀባይነት ሊቀንስ የሚችል ሲሆን የኔቶ አጋሮችም በአሜሪካ ላይ ያላቸው እምነት እንዲሸረሸር እያደረገ ይገኛል። ፕሬዝደንቱ የሚከተሉት አሜሪካ ፈርስት ወይም አሜሪካ ትቅደም ፖሊሲ በዓለም አቀፍ የሰላም ስምምነቶችና በጋራ ደህንነት ላይ የራሱ የሆነ ጥላ ማጥላቱ አይቀሬ ይመስላል። የዓለም አቀፉ ማህበረሰብም የአሜሪካን ቀጣይ እርምጃዎች በከፍተኛ ጥንቃቄ እየተከታተለ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ ቬሪፋይ፣ ዘ ጋርዲያን እንዲሁም ሲኤንኤንን በዋቢነት ተጠቅመናል።